ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችሉም፣ ቀይ ባህር የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የትግራይ ክልል ህዝብ በአዲስ እሳቤ የፖለቲካ ተዋናይ እንዲሆን መደገፍ አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኒጀር ዋና ከተማ በደረሰ ጥቃት መጠነኛ ጉዳት የደረሰባቸው 2 የአስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት እንደሚጀምሩ የኢትዮጵያ አየር መንገድ አስታወቀ። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ ሀብትና የጋራ ቁርጠኝነት የተገነባ ፕሮጀክት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዜናዎቹን በዝርዝር ይዘን ቀርበናል። ከዜናዎቹ ጋር አብነት ታደሰ ነኝ። አብራችሁን ቆዩ። ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችሉም፣ ቀይ ባህር የህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። 6ኛው የኢፌዴሪ ህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት 2018 በጀት ዓመት የ6 ወር የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ ነው ሲሉ በቀጠናው ያለውን ጂኦፖለቲካዊ ሁኔታ ገልጸዋል። የቀጠናው ማህበረሰብ በባህል ታሪክና በቋንቋ የተሳሰረ መሆኑን ጠቅሰው ይሁንና ቀጠናው በከፍተኛ ፉክክርና ጣልቃ ገብነት የተከበበ ነው ብለዋል። ኢትዮጵያ የባህር በር አይገባትም ብሎ የሚያምን ሰው ተፈጥሯዊ ህግ መሳቱንም አመልክተዋል። ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር እንደማይችሉም ተናግረዋል። ኢትዮጵያ የቀይ ባህርን ጉዳይ በሰላማዊ መንገድ በስምምነትና በገበያ ህግ በድርድር እንፍታ የሚል ጽኑ አቋም እንዳላት አመልክተዋል። ቀይ ባህርን ዛሬ ላይ ለመከልከል ቢሞከር አካሄዱ አግባብ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያን ከተፈጥሮ ጸጋ ለማስቀረት እንደማይቻልም ተናግረዋል። ኢትዮጵያ ጉዳዩን በሰላምና በድርድር ብቻ የመፍታት ጽኑ አቋም እንዳላትም አስረድተዋል። የኢትዮጵያ የባህር በር የማግኘት ጉዳይ መቼም ሊቆምና ሊቀየር የማይችል የህልውና ጉዳይ መሆኑንም አስገንዝበዋል። ያለንን ሀብት በጋራ በመጠቀም በጋራ እንልማ ሲሉም ለጎረቤት ሀገራት መልእክት አስተላልፈዋል። የትግራይ ክልል ህዝብ በፖለቲካ አውድ ውስጥ ከመድረክነት ወጥቶ በአዲስ እሳቤ የፖለቲካ ተዋናይ እንዲሆን መደገፍ አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት በትግራይ ክልል ጉዳዮች ዙሪያ በሰጡት ማብራሪያ በክልሉ አሁን አንጻራዊ ሰላም መኖሩን ጠቅሰዋል። የትግራይ ህዝብ ሰላምና ልማትን ይፈልጋል ያሉት ጠቅላይ ሚኒስትሩ አሁን ካለንበት ውጥንቅጥና አረንቋ በመውጣት ከሌሎች ኢትዮጵያውያን ጋር በአብሮነት መኖርና ማደግ የሚፈልግ ቀና ህዝብ መሆኑንም ገልጸዋል። ይህ ስልጡን ፖለቲካን በቅጡ የሚገነዘብ የታገለና ያታገለ ህዝብ እስከዛሬ የፖለቲካ መድረክ እንጂ የፖለቲካ ተዋናይ መሆን እንዳልቻለም ተናግረዋል። በዚህም የትግራይ ክልል ህዝብ በቀጣይነት ራሱን በአዲስ አስተሳሰብ በመቃኘት የፖለቲካ መድረክ ከመሆን ወጥቶ ወደ ተዋናይነት መሸጋገር እንደሚገባውም ገልጸዋል። ለዚህም መደገፍ እንዳለበት አጽንኦት ሰጥተዋል። በትግራይ ክልል በርካታ የፖለቲካ ፓርቲዎች ቢኖሩም አብዛኞቹ የፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል እንደተሳናቸው አስረድተዋል። የትግራይ የፖለቲካ ኃይሎች የአጃቢ ተዋናይ እንጂ የመሪ ተዋናይ ሚና መጫወት አልቻሉም ያሉት ጠቅላይ ሚኒስትሩ አጃቢ ተዋናያን በመሆን የክልሉን ፖለቲካ እድገት ወደሚፈለገው ደረጃ ማሳደግ አይቻልም ብለዋል። የትግራይ ህዝብ ከመድረክነት ወደ ተዋናይነት፣ የፖለቲካ ኃይሎችም ከአጃቢነት ወደ መሪነት ተዋናይ ሲቀየሩ የሰለጠነና ፖለቲካን በቅጡ የሚገነዘበው የትግራይ ህዝብ ብዙ ጉዳዮችን መቀየር እንደማይሳነው ገልጸዋል። እንዲሁም የወልቃይት አካባቢ ነዋሪዎች በሰላም መንገድ የመኖር መብት አላቸው። ይህም የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው ብለዋል። ነገር ግን የአማራና የትግራይ ክልሎች በወልቃይት ጉዳይ ለረዥም ጊዜ ይገባኛል ጥያቄ ሲያነሱ ቆይተዋል። ሆኖም የፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ጥያቄውን ይመልስ ነው። በኒጀር ዋና ከተማ በደረሰ ጥቃት መጠነኛ ጉዳት የደረሰባቸው 2 የአስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት እንደሚጀምሩ የኢትዮጵያ አየር መንገድ አስታወቀ። አየር መንገዱ ጉዳዩን አስመልክቶ በሰጠው ማብራሪያ ባለፈው ሐሙስ ጥር 21 2018 ዓ.ም ሌሊት በኒጀር ዋና ከተማ ኒያሚ አውሮፕላን ማረፊያ በደረሰ ጥቃት 2 የአስካይ አየር መንገድ ቦይንግ 737 አውሮፕላኖች መጠነኛ ጉዳት ደርሶባቸዋል። አውሮፕላኖቹ የኢትዮጵያ አየር መንገድ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውንም አስረድቷል። በአውሮፕላኖቹ የደረሰው ጉዳትን ለመገምገም የተላከው የቴክኒክ ቡድን ጉዳቱ መጠነኛ መሆኑን ያረጋገጠ ሲሆን አውሮፕላኖቹ ተጠግነው በቅርቡ ወደ አገልግሎት እንደሚገቡም ተገልጿል።
ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ ሀብትና በኢትዮጵያውያን የጋራ ቁርጠኝነት የተገነባ ፕሮጀክት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ስለ ግዙፍ ፕሮጀክቶች አፈጻጸም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የኢትዮጵያ ህዳሴ ግድብ ካለ አንድ ብር እርዳታና ብድር ያሳካ መንግስትና ህዝብ ፕሮጀክት ሊሰራ አይችልም ማለት ተገቢ እንዳልሆነ አንስተዋል። ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ አንድም ብር እርዳታና አንድም ብር ብድር እንዳልወሰደች ገልጸዋል። ግድቡ በጀግኖች ኢትዮጵያውያን ቁርጠኝነትና አቋም ተገንብቶ መጠናቀቁንም አመልክተዋል። በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆሞ ስለሰሩ የተከናወነና የተፈጸመ ፕሮጀክት እንደሆነም ጠቅላይ ሚኒስትሩ በአጽንኦት ነው ያነሱት። ኢትዮጵያ በአፍሪካ አንደኛ በሆነው የህዳሴ ግድብ ሳታበቃ በአፍሪካ ሶስተኛው የሆነውን የኮይሻ ኃይል ፕሮጀክት እየገነባች እንደምትገኝ ጠቁመዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ፣ የማዳበሪያ ፋብሪካና የነዳጅ ማጣሪያ ፋብሪካን ጨምሮ በኢትዮጵያ በርካታ መሰረተ ልማቶች እየተገነቡ መሆኑንም አመልክተዋል። መንግስት ፕሮጀክቶቹን የመፈጸም አቅም ስኬታማ እንደሆነ ገልጸው የተያዙ ፕሮጀክቶች በጊዜ ለማጠናቀቅ በትኩረት እንደሚሰራም ተናግረዋል።